ውድ የሶሻል ሚዲያ ተከታዮቼ እንደውም ቤተሰቦቼ እንደምን አላችሁ? ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት ርዕስ የመተቸት ሀባዜ የሚለው ርዕስ ላይ አተኩሬያለሁ ማለት ነው። እንግዲህ ይህ ቪዲዮ ተከታታይነት ባለው ሁኔታ ቶሎ እንዲደርሳችሁ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እና ዩቲዩብ ውስጥም እየገባችሁ ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። አሁን ቀጥታ ወደ ርዕሱ ልግባላችሁ። የመተቸት አባዜ ማለት የሰዎችን ጥረት፣ ስራና ሀሳብ ከመደገፍ ይልቅ መጥፎ ጎኖችን በመደገፍ መጥፎ ጎኖችን በመፈለግ የመተቸት አዝማሚያን የሚያሳዩ ሰዎች ማለት ነው። እንግዲህ አብዛኛዎቹ ሰዎች የሰዎችን በጎ ነገር ከመፈለግ ይልቅ መጥፎ ጎኖችን እየፈለጉ የመተቸት አባዜ ያለባቸው ማለት ነው። እነዚህ ዋና ዋና ነጥቦችን ሳነሳላችሁ አንደኛ ስህተትን ማጉለት ነው። ስህተትን ማጉላት ነው። መሻሻሎችን ችላ በማለት ያለፉትን የተሰሩትን ስራዎች ችላ በማለት ስህተቶችን፣ እንከኖችን በመፈለግ ስህተቶችን ማጉላት ነው። እንግዲህ እንደምታውቁት ሰዎች ብዙ ጥሩ ነገር ይኖራቸዋል፣ ብዙ መልካም ነገር ይኖራቸዋል። ነገር ግን የመተቸት አባዜ ያለባቸው ሰዎች ምኗን ይፈልጋሉ ማለት ነው? ትንሽዬ የሆነችዋን እንከን ይፈልጋሉ ማለት ነው። እንደነዚህ አይነቶች ሰዎች የመተቸት አባዜ ያለባቸው ሰዎች ናቸው። ይሄ ስህተትን የማጉላት መልካም ጎኖችን የመደበቅ እንዲወጡ አለማድረግ፣ ይሄ አንደኛውና ዋነኛው የመተቸት አባዜ ያለባቸው ሰዎች ባህሪ ነው ማለት ነው። ሁለተኛው አፍራሽነት ነው። ገንቢ አስተያየት ከመስጠት ይልቅ አፍራሽ የሆነ ነገሮችን በሰዎች ላይ ጥረት በሚያደርገው ሰው ላይ አስተያየቶችን መስጠት ነው። አስተያየቶችን መፍተት ነው። የመፍትሄ ሐሳብ የላቸው። እነዚህ አይነት ሰዎች የመፍትሄ ሐሳብ ሳይሆን ያላቸው ስህተቶችን እያጎሉ አፍራሽ የሆኑ ቃላቶችን በመሰንዘር ለዛ ለእንከኖቹ እንዲባባሱና ወደ መጥፎ ነገር እንዲገቡ ያደርጋሉ ማለት ነው። እነዚህ ሰዎች አፍራሽ ናቸው። ገንቢ ሐሳብ የላቸውም። ከመተቸት ይልቅ የመፍትሄ ሐሳብ የላቸውም ማለት ነው እንደነዚህ አይነት ሰዎች። ሶስተኛው እውቅና ለመስጠት ነው። ለተሰሩ ስራዎች እውቅና አይሰጡም። የመተቸት አባዜ ያለባቸው ሰዎች የተሰሩትን ስራዎች እውቅና አይሰጡም ማለት ነው። እውቅና ይነፍጋሉ። እነዚህ ነገሮች ተሰርተዋል፣ ነገር ግን በእነዚህ ጉዳዮች ላይ እንከን አለበት ብለው ሳይሆን የሚተቹት፣ እንደዚህ ቢሆን ሳይሆን የሚሉት እውቅና እንዳያገኝ የሚሰራው ሰው እውቅና እንዳያገኝ የመደበቅ አዝማሚያ ያላቸው ሰዎች ናቸው። እውቁ ደራሲ ሳይንቲስት ለንደናዊ ነው። የኢኮኖሚክ ቲዮሪ ሪትሮስፔክት ፎር ኤዲሽን መጽሐፉ ላይ እንደገለጸው ምን ይላል? የዓለም ሳይንቲስቶች የበፊትን ታሪክ አሁን ላይ ቆመው በመውቀስ ተጠምደዋል። ከዛ ይልቅ ሐሳቦችን በርህራሄ አሁናዊ ዘመናዊ በሆነ አውድ ሳይወጡ በርህራሄ መመዘን አለባቸው የሚል አስተሳሰባዊ ምክረ ሐሳብ ሰጥቷል። ለምሳሌ የኛን የኢትዮጵያን ታሪክ ስንመለከት የተለያዩ መንግስታት እየተዘዋወሩ እየተቀያየሩ የመጡበት ሁኔታ አለ። እነዚህ መንግስታቶች በገባቸው ባወቁት ልክ የራሳቸውን በእንደዚህ ሁኔታ ዘመናዊ ትምህርት ባልኖረበት ሁኔታ የራሳቸውን በገባቸው ልክ ስራን ለሀገሪቷ አስተዋጽኦ አድርገው አልፈዋል። ሁሉም በወቅቱ በገባውና በሚያውቀው ልክ ሰርቶ አልፏል ማለት ነው።
ሰርቶ አልፏል ማለት ነው። ይህንን ድሮ የሰሩትን አስተሳሰብ በመውሰድ ዘመናዊ የሆነ ሐሳብን ጨምሮ በመደመር እሳቤ ለአንድ ዓላማ መስራት ሲገባቸው አሁን ላይ ቆመው በመተቸት ሀባዜ ተጠምደው የአሁኑን በመተቸት በማጥላላት በማግደፍ የተጠመዱ የመተቸት ሀባዜ ያለባቸው ሰዎች ሀገሪቷ ላይ